በመካከለኛው ምስራቅ ሰማይ ላይ የተሰሙት የቦምብ ፍንዳታዎችና በካሻሚር ጎዳናዎች ላይ የተፈጸመው የሰላማዊ ዜጎች ደም ዓለማችንን በከፍተኛ ስጋት ውስጥ ጥሏታል። በአንድ በኩል የአሜሪካና የሳውዲ አረቢያ የጦር አውሮፕላኖች በኢራን በሚገኙ የኢራን ታጣቂዎች ላይ ከፍተኛ ጥቃት ሰንዝረዋል። በሌላ በኩል ደግሞ ቀይ ባህርና የሆርሙዝ ወሽመጥ ወደ ለየለት የባህር ላይ ጦርነት እየተሸጋገሩ መሆናቸውን የሚያሳዩ ምልክቶች እየታዩ ነው። በዚህ ሳይወሰን በደቡብ እስያ በፓኪስታን ቁጥጥር ስር ባለው የካሻሚር ግዛት ላይ የተቀሰቀሰው ህዝባዊ አመፅና የጸጥታ ኃይሎች የወሰዱት እርምጃ ቀጠናውን ወደ ከፋ የደም መፋሰስ መርቶታል። ይህ ዜና በዓለም መድረክ ላይ ምን አይነት ተጽዕኖ ይዞ ይመጣል? የሀያላን ሚዛኑስ ወዴት ያመራል? በአሁኑ ወቅት በዓለም አቀፍ ደረጃ ሁለት ዋና ዋና የፖለቲካና የወታደራዊ ቀውሶች ዓለም አቀፍ ትኩረቱን ስበዋል። የመጀመሪያውና ዋነኛው በመካከለኛው ምስራቅ የተከሰተው አዲስ የወታደራዊ ግጭት ማገርሸን ነው። አሜሪካና ሳውዲ አረቢያ በጋራ በመሆን በኢራቅ በሚንቀሳቀሱና በኢራን በሚደገፉ ታጣቂዎች ላይ የአየር ጥቃት መፈጸማቸውን ይፋ አድርገዋል። ይህ እርምጃ የተወሰደው በሳውዲ አረቢያ የነዳጅ መሰረተ ልማቶችና በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ እየተሰነዘረ ያለውን የሰው አልባ አውሮፕላን ወይም የድሮን ጥቃት ለመግታት ነው ተብሏል። ሁለተኛው አሳሳቢ ክስተት በደቡብ እስያ የተከሰተው የደህንነት ቀውስ ነው። በፓኪስታን ቁጥጥር ስር ባለው የጃሚ እና ካሻሚር ግዛት ውስጥ የተነሳው ህዝባዊ ተቃውሞ ለማፈን የፓኪስታን የጸጥታ ኃይሎች በወሰዱት የኃይል እርምጃ በርካታ ሰላማዊ ዜጎች ህይወታቸውን አጥተዋል። ይህ ክስተት በፓኪስታን እና በጎረቤቷ ህንድ መካከል ያለውን የቆየ ውጥረት ዳግም እንዲቀሰቀስ አድርጎታል። በእነዚህ ሁለት አበይት ጉዳዮች ዙሪያ የተሰባሰቡ ዝርዝር መረጃዎች በአጭርና በተደራጀ መልኩ እናቀርብላችኋለን። የመካከለኛው ምስራቅ ውጥረት አዲስ ክስተት ባይሆንም የቅርቡ ጊዜያት ክስተቶች ግን የቀጠናውን የኃይል ሚዛን የሚፈታተኑ ሆነዋል። ባለፉት ጥቂት ወራት በዋሽንግተንና በቴህራን መካከል የታየው አንጻራዊ መረጋጋት በአሁኑ ወቅት ማብቃቱን የሚያሳይ ምልክቶች እየታዩ ነው። በየመን የሚንቀሳቀሱት የሁቲ አማጽያን በሳውዲ አረቢያና በዓለም አቀፍ የንግድ መርከቦች ላይ የሚሰነዝሩት ጥቃት ቀይ ባህርን ዋነኛ የወታደራዊ ፍጥጫ ቀጠና አድርጎታል። በሌላ በኩል የሆርሙዝ ወሽመጥ የባህር ላይ ትራፊክ ቁጥጥርን በተመለከተ በኢራንና በዓለም አቀፍ ማህበረሰብ መካከል ያለውን ፍጥጫ ከቀን ወደ ቀን እየተባባሰ መጥቷል። ወደ ደቡብ እስያ ስንመለስ ደግሞ በፓኪስታን ቁጥጥር ስር የሚገኘው የካሻሚር ግዛት ነዋሪዎች ላለፉት በርካታ ዓመታት በፖለቲካዊ መብቶቻቸው መስፈን፣ በኢኮኖሚ ቀውስና በሲቪል ነፃነቶች መገደብ ሳቢያ ቅሬታቸውን ሲገልጹ ቆይተዋል። ሰኔ 5 ቀን የተጀመረው ህዝባዊ ተቃውሞ በአሁኑ ወቅት ወደ ከፋ ግጭት የተሸጋገረ ሲሆን የፓኪስታን መንግስት የተቃውሞ ሰልፈኞች በኃይል ለመበተን የወሰደው እርምጃ የዓለም አቀፍ ሰብአዊ መብት ተሟጋቾችን ትኩረት ስቧል። አሁን ደግሞ ወደ ዋናዎቹ ወቅታዊ መረጃዎች ስንመለስ በመካከለኛው ምስራቅ ከተከሰቱት ዋና እድገቶች መካከል የአሜሪካ የሳውዲ አረቢያ የጦር አውሮፕላኖች በጋራ በመሆን በኢራቅ ውስጥ በሚገኘው በኢራን በሚደገፉ ታጣቂዎች ላይ የፈጸሙት የአየር ድብደባ ቀዳሚው ስፍራ ይይዛል። የሳውዲ አረቢያ መንግስት ይህንን ጥቃት በተመለከተ ባወጣው መረጃ በአገሪቱ የነዳጅ ጭነቶችና ተቋማት ላይ ሊቃጣ የነበረው የድሮን ጥቃት ማክሸፉን አስታውቋል። የሳውዲ መከላከያ ሚኒስቴር የአየር መከላከያ ስርዓቱ ድሮኖች ማክሸፉን የቻለ ሲሆን ለዚህ ተጠያቂዎቹ በኢራን የሚንቀሳቀሱት የኢራን ታጣቂዎች መሆናቸውን በይፋ ከሰዋል። ይሁን እንጂ በኢራቅ የሚንቀሳቀሰውና የኢራን ደጋፊ የሆነው ሬዚስታን ኢን ኢራቅ የተባለው ቡድን የቀረበበትን ክስ ውድቅ አድርጎታል። ቡድኑ በሰጠው መግለጫ የሳውዲ አረቢያ ውንጀላ መሰረተ ቢስና ሐሰተኛ ነው ብሏል። እንደ ታጣቂው ገለጻ ሳውዲ አረቢያ ይህንን ውንጀላ የፈጠረች በየመን ከሚንቀሳቀሱ የሁቲ አማጺዎች ለሚሰነዘርባት ጥቃት ተገቢውን ምላሽ መስጠት ባለመቻሏ ስሟን ለመጠበቅ ስትል ነው። በዚሁ ሳምንት የኢራቅ ጠቅላይ ሚኒስትር በጉዳዩ ዙሪያ አስተያየታቸውን የሰጡ ሲሆን የኢራቅ ግዛት በወዳጅ ሀገራት ላይ ለሚሰነዘረው ማንኛውም ጥቃት መነሻ ሊሆን እንደማይገባ በአጽንኦት ገልጸዋል። ጠቅላይ ሚኒስትሩ በሳውዲ አረቢያ ላይ የተሰነዘረውን የድሮን ጥቃት በተመለከተ ጥልቅ ምርመራ እንደሚደረግበት ትዕዛዝ ሰጥቷል። በተያያዘ ዜና የዩናይትድ ስቴትስ መከላከያ ሚኒስቴር ባወጣው ሪፖርት የኢራን ታጣቂዎች በመካከለኛው ምስራቅ በሚገኘው የአሜሪካ ጦር ሰፈሮች ላይ ድንገተኛ የባለስቲክ ሚሳኤል ጥቃት ለመሰንዘር መሞከራቸውን አስታውቋል። ይሁን እንጂ ሁሉም ሚሳኤሎች በአሜሪካ መከላከያ ስርዓት መክሸፉን ፔንታጎን ገልጿል። የአሜሪካው አኪዮስ የዜና ወኪል እንደዘገበው ይህ ጥቃት የሚያነጣጥረው ዮርዳኖስ በሚገኘው የአሜሪካ ወታደራዊ ካምፕ ላይ ነበር። በእነዚህ ቀውሶች መካከል የኢራን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ
በዋሽንግተን በሚገኘው ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተወያይተዋል። ኔታንያሁ ውይይቱ እጅግ አዎንታዊ ሲሉ የገለጹ ሲሆን እስራኤል በአሁኑ ወቅት በአሜሪካና በኢራን መካከል ባለው ቀጥተኛ ወታደራዊ ፍጥጫ ውስጥ እጃቸውን ከማስገባት ተቆጥበው መቆየታቸውን ተስተውሏል።